በህይወት መንገድ በህይወት ጉዞ በምታረጊው ጀርኒ ላይ መንገድሽ ሁል ጊዜ ስሙዝ አይሆንም እና የተለያዩ ነገሮች ያጋጥሙሻል። እየሄድሽ እያለ ትልቅ ተራራ ከፊትሽ ይመጣል። ተራራው መውጣት ይኖርብሻል። ከዛ ተራራው መውረድ ይኖርብሻል። ከዛ አለፍኩት ስትይ ደግሞ ደንበኛ ምድረ በዳ፣ ምንም ውሃ የሌለበት ከባድ የህይወት ምድረ በዳ ደግሞ ይመጣል። አስቸጋሪ የሆነ ማለፍ አለብሽ። በሱ ታልፊዋለሽ። ከዛ ደግሞ ሸለቆ ይመጣል፣ ጉድጓድ። በሱ ውስጥ ደግሞ ወርደሽ መውጣት አለብሽ። ውቅያኖስ ይመጣል፣ ውቅያኖሱን መሻገር አለብሽ። እና በህይወታችን መንገድ ላይ የተለያዩ ነገሮች እንዳናልፍ የሚያደርጉን መንገድ ላይ የሚያስቀሩን ነገሮች አሉ። አለፍኩት ስትይ ደግሞ ከፊትሽ ጎልያድ መጥቶ ይቆማል። እሱን ደግሞ ከጣልሽው ጥለሽው ስታልፊ ደግሞ የራስሽ ድካም ደግሞ የራስሽ ስጋ ደግሞ ይታገልሻል። እና ሰው በህይወት መንገድ ላይ በሚሄድበት ጊዜ ብዙ እንቅፋቶች አሉት። መንገድ ላይ የሚያስቀሩት ብዙ ነገሮች አሉት። አሸናፊዎች የሚባሉት ወይም ኦቨርካመርስ ዊነርስ የሚባሉት እነዚህን የሚገጥሟቸውን ተግዳሮቶች ተራራውን ሲመጣ ወጥተው ወርደው ጉድጓድ ሸለቆ ከመጣ አልፈውበት ምድረ በዳውን አልፈውበት የመጡትን ተግዳሮቶች መንገድ ላይ ሳይሸነፉ ሳይቆሙ አልፈው ሄደው መድረስ ያለባቸው ቦታ ላይ የሚደርሱ ሰዎች ናቸው ኦቨርካመርስ። ውድድራቸው ከራሳቸው ጋር ሳይሆን በራሳቸው ትራክ ውስጥ ራሳቸው በተሰመረላቸው ትራክ ውስጥ ግን የሚመጡ ተግዳሮቶችን ያሸንፋሉ፣ ድል ያደርጋሉ። እነሱን ኦቨርካመርስ እንላቸዋለን። ድል አድራጊዎች፣ አሸናፊዎች፣ ዊነርስ እንላቸዋለን። እና ዛሬ ለተመልካቾቻችን እኛ እንዲያሸንፉ በህይወት መንገዳቸው ላይ የተለያየ ነገር ሲገጥማቸው ተስፋ እንዳይቆርጡ እንዳይቆሙ የሚያሸንፉበትን ኮምፖነንቶች ለማሸነፍ የሚረዷቸው ነገሮች እነሱን ነው የምናየው። የመጀመሪያው እኔ ሰዎች እንዲረዱ የምፈልገው ነገር ኮሚኒኬሽን አቢሊቲ ነው። ምሳሌ ልንገርሽ። ኦባማ የአሜሪካ ፕሬዚደንት ሆነ። በጣም በጥሩ ሁኔታ ብዙ አሸንፈው። ኦባማ አይ ቲንክ ህግ ነው የተማረው፣ ማስተርስ ዲግሪ ነው ያለው። ከኦባማ በላይ የተማሩ ሰዎች አሉ አሜሪካ ውስጥ። በህግም ፒኤችዲ ያላቸው፣ 2 ፒኤችዲ ያላቸው፣ 3-4 ማስተርስ ያላቸው ዩኒቨርሲቲ ፕሮፌሰሮች፣ ስኮለርስ አሉ። ኦባማ ምንድነው ልዩ ያደረገው? ኮሚኒኬት ማድረግ ይችላል። ተናግሮ ተደማጭ መሆን ይችላል። ስለዚህ አሁን ፖለቲካው ዓለም ውስጥም ገብተው የሚሳካላቸውና የማይሳካላቸው ሰዎች የምታየው ኮሚኒኬት ማድረግ የሚችሉ ናቸው። ጋዜጠኞች ምንድነው ኮሚኒኬት ማድረግ ስለምትችሉ ነው። በጋዜጠኝነት እኮ ፒኤችዲ የሰሩ ሰዎች አሉ ዩኒቨርሲቲ ውስጥ ያሉ። ግን መናገር፣ መግባባት፣ ሐሳብን በንግግር መግለጽ፣ የሌላ ሰው ሐሳብን ደግሞ መረዳት፣ ይሄ ኮሚኒኬሽን ስኪል በጣም ያስፈልገናል አሸናፊ ለመሆን ኦቨርካመር ለመሆን ማለት። ሁለተኛው ብናየው ደስ የሚል ነጥብ ካፓቢሊቲ ማለት ነው፣ ብቃት። በአንድ ነገር የተለየ ችሎታ ካለሽ በአንድ ነገር ብቻ የምትፈለጊበት ችሎታ ይኖርሽ። ከዛ በዛ በምትፈለጊበት ኤሪያ ላይ ብቃት ካለሽ ትፈለጊያለሽ። እኛ ቤት መብራት ተበላሸ እንበል። ከዛ ኤሌክትሪሻን ይፈልጋል። አንዱ ሞከረ እምቢ አሉ። ግን በጣም ጎበዝ ግን ኤሌክትሪሻን አለ ሌላ። ስለዚህ ኤሌክትሪሻኑ ይጠበቃል። ማታ ነው የሚችለው ከተባለ እስከ ማታ ድረስ እንጠብቀዋለን። መጠበቅ ግድ ነው። ውሃ የሚሰራ ከሆነ አሁን ትናንሾቹ ምሳሌዎች ነው። በጣም ጎበዝ ከሆነ ትጠብቂዋለሽ። እና በሙያቸው ይፈልጋሉ። ምጣድ የሚሰራው፣ ኤሌክትሪክ የሚሰራው፣ ቧንቧ የሚሰራው ሁሉም ተፈላጊ ናቸው። እና አሸናፊ ለመሆን የግድ ነው ብቃት። በተለይ ሌላ ሰው የማይችለው አንቺ የምትችለው ነገር ካለ አንቺ በቃ በኔ ለመምጣት አለበት። ሌላ አማራጭ የለም። በቀላሉ የምትተኪ አትሆኝም። ወይ በኔ ከሄደች ምን ችግር አለ ሌላ ሰው ይመጣል የምትባይ አትሆኝም ማለት ነው። ስለዚህ ብቃት ነው። ሶስተኛው በግል መውቀስ። አንዳንድ ጊዜ ምን አይነት ስህተት ይሰራል መሰለሽ? እኔ በደንብ ያስታውሷት ተመልካቾቻችን ደስ ይለኛል። ሰዎች ሲያጠፉ፣ ለምሳሌ የኔ ልጅ ያጠፋችን ከቤት ልጀምር። ልወቅሳት ከሆነ የፈለግኳት እኔ እላታለሁ
ወይ እሷ መኝታ ቤት እሄዳለሁ ወይ እኔ መኝታ ቤት እመጣለሁ። ለምንድን ነው እንደዚህ የምታደርጊው እላታለሁ። ብቻዋን እህቷም አላየችም፣ ሌሎች ሰዎችም ቤት ውስጥ ያሉት አላዩ። እንዳታረጊሽ ምናምን ተባብለን እንወጣለን ከመኝታ ቤት። ፕራይቬት ክሪቲሲዝም ነው፣ በግሏ ነው። መስሪያ ቤት የምትሰሪ ከሆነ የሆነ ችግር ካለ አሁን እኔና አንቺ አንድ ነገር እንድታስተካኪ ፈለግኩኝ እንበል። አሁን እዚህ ጋር ወንድሞቻችን አሉ፣ ካሜራ ማኖች አሉ። እነሱ ፊት አይደለም ማነጋገር ያለብኝ። እኔ ልዬ አንዴ ላናግርሽ ብዬ እዛች ክፍል ገብተን ያኛው እኮ እንዲህ ማለት የለብሽም እንደዚህ ማለት፣ አንቺም ደግሞ እኔን ልትነግሪኝ ከፈለግሽ ሁሉ ሰው ፊት ሳይሆን የምትነግሪኝ ለብቻችን የምንሆንበት ቦታ ሄደን ትነግሪኛለሽ። ይሄ ፕራይቬት ክሪቲሲዝም ይባላል። በጣም ደስ የሚል ነገር ነው። ጨዋ ሰዎች እንደዛ፣ ባልና ሚስት በተለይ ደግሞ እንደዛ በግል ነው ማድረግ ያለባቸው። አራተኛው አሁን በቅድም የቤቱን ምሳሌ ካየን ጠርቼ ወቀስኳት አይደል? መኝታ ቤት ጥሩ ስትሰራ ግን ሁሉም ሰው ባለበት፣ ቤት ውስጥ ሁሉም ሰው ባለበት ግሬስዬ እንደዚህ ያደረግሽው እኮ በጣም ጎበዝ ብዬ እየሰሙ እናገራለሁ። አሜን እንደዚህ ያደረግሽው ብዬ እየሰሙ እናገራለሁ። አንቺን ላመሰግንሽ ከፈለግኩኝ በስልክ እኔል በጣም ጥሩ እየሰራሽ ነው፣ እኔ ልቤን አሳረፈሽዋል፣ በጣም ጎበዝ ነሽ። ያንን ምስጋና ብቻሽን አይደለም ምነግርሽ፣ ፓብሊክ እነግርሻለሁ። ሰው ሌሎች ሰዎች ባሉበት እነግርሻለሁ፣ በካሜራ ፊትም እነግርሻለሁ። ከዛ አሁን ሁለቱ አብረው ይሄዳሉ፣ ፕራይቬት ክሪቲሲዝም እና ፐብሊክ ፕሬይዝ። በድብቅ በስውር ታስተካክያቸዋለሽ፣ በአደባባይ ደግሞ ታመሰግናቸዋለሽ። እና እነዚህ የአንቺን ኳሊቲ ያሳድጋሉ፣ አሸናፊ እንድትሆኝ ኦቨርካመር እንድታደርጊ ያደርጉሻል። አምስተኛው ብናደርግ ደስ የሚለኝ ውክልና መስጠት፣ አቢሊቲ ቱ ዴሊጌት ነው፣ ዴሊጌሽን ነው። አንዳንድ ሰው አይተሽ እንደሆነ የሆነ ስራ ወይ ይመራ ሁሉንም ስራ እኔ ካልሰራሁት ይላል። ሁሉንም በቃ ራሱ ካልሆነ ይህኛውን የሚቆጣጠረው እሱ ነው፣ ያኛውንም እሱ ማድረግ አለበት፣ ያኛውንም እሱ ማድረግ፣ ያኛውን እሱ መስራት አለበት። ወይም ሄዶ ቼክ ያደርጋል፣ ይሄ ተሰርቷል፣ ይሄ አልተሰራም፣ ይሄ ተሰርቷል፣ ይሄ አልተሰራም፣ ቼክ ያደርጋል። ዴሊጌሽን ግን መወከል ግን ምንድን ነው? አንቺ ፖዚሽን ላይ ያለሽ ግን ለሰዎች ኃላፊነትን ትሰጫለሽ። ያንተ ኃላፊነት ይሄ ነው፣ ያንቺ ኃላፊነት ደግሞ ይሄ ነው፣ ያንተ ኃላፊነት ደግሞ ይሄ ነው ብለሽ ታከፋፍያለሽ። ከዛ ኃላፊነት የሰጠሻቸው ሰዎች ጋር ነው ዲል የምታደርጊው። እያንዳንዱ ዲቴይል ውስጥ አትገቢም። የቀረጻውን የሚሰራ ሰው አለ፣ አስተዳደሩን የሚሰራ ሰው አለ፣ ፋይናንሱን የሚሰራ ሰው አለ። የአንቺ ስብሰባ የሚሆነው ኃላፊነት ከሰጠሻቸው ሰዎች ጋር ነው። ያሁን ቀላል ይመስላል፣ ግን የሚቸገሩ ሰዎች አሉ። ሁሉን ቼክ ካላረኩኝ፣ ሁሉን እኔን ካልሰራው ብለው የሚሉ ሰዎች አሉ። እና በዴሊጌሽን ለሰዎች ኃላፊነትን በመስጠት የአሸናፊነት መንገድሽ ጥሩ ይሆናል ማለት ነው። ፍሌክሲቢሊቲ፣ እኔና አንቺ አብረን እየሰራን ነው። ከዛ እኔ አንድ ነገር በዚህ መንገድ እንድንሰራ ፈልጌያለሁ፣ እንዲህ ብናደርገው ጵኔል ብዬሻለሁ። ወይም ደግሞ አንድ ቶፒክ ይዤ መጥቻለሁ፣ በዛ ቶፒክ ላይ እንድንሰራ። ግን አንቺ ደግሞ የተሻለ ቶፒክ ይዘሽ መተሻል። የተሻለ ቶፒክ ይዘሽ መተሽ አይ እንደዚህ ብናደርግ ዛሬ ይሄኛውን ከምናወራ በዚህ ላይ ብናወራ ስትይ፣ አሁን እዚህ ጋር የኔ ፍሌክሲቢሊቲ ይታያል። እኔ ያሰብኩት ነው፣ በቃ እኔ ይሄን አስቤያለሁ፣ ይሄ ነው ብዬ ስታበርን መሆን ነው። ስታበርን የሚባለው እሱ ነው። ድርቅ ብዬ እኔ ያሰብኩት ይሄንን ነው፣ ይሄን ነው የምናደርገው ካልኩሽ ስታበርን ነኝ። ግን አንቺ ያመጣሽውን አይዲያ ይቼ ልክ ነሽ እኮ ለምን ይሄኛውን አንሰራው፣ ዋይ ኖት ይሄኛውን ብንሰራው ይሻላል ካልኩሽ ፍሌክሲብል ነኝ፣ መታጠፍ እችላለሁ። በዚህ ጋር ለመሄድ ፈልጌ ከዛ በዚህ ጋር መሄዳችን ከዚህ ጋር ከመሄዳችን ይልቅ በዚህኛው ጋር መሄዳችን ጥሩ እንደሆነ ካሳየሽ ከዛ አይ ግድ የለም እኔ ያሰብኩት በዚህ ነው ብዬ ድርቅ ብዬ በዚህ ጋር መሄድ እችላለሁ። ስታበርን ያደርገኛል፣ ደረቅ እሆናለሁ። ፍሌክሲብል ከሆንኩኝ ግን አስብና የአንቺ ልክ ከሆነ ልክ ነው፣ አይ ቲንክ የአንቺ አይዲያ ልክ ነው ብዬ በዚህ ጋር እሄዳለሁ ማለት ነው። ሰባተኛው ነጥባችን ፎርጊቪንግ ኦነስት ሚስቴክስ ነው የሚለው። ምን ማለት ነው? ሰዎች ሳያውቁ የሚሰሩት ስህተት አለ፣ በጣም ሊያናድሽ የሚችል ግን ሳያውቁ የሰሩት ስህተት አለ። በቃ ቤት ውስጥ ብትወጂው ብርጭቆ ተሰበረባት፣
እንደው ምን ያገጥሞኛል ጥሩ ምሳሌ ነው። ቡና ጠጣለሁና ቡና መጠጣት በማግ መጠጣት ወዳለሁ። ከዛ አንድ ጊዜ ቆንጆ ማግ አግኝቼ የአሜሪካ ሁሉም ፕሬዚደንቶች ያሉባት ነች ይዣት መጣሁ። ከዛ ይዣት በመጣሁ በ15 ቀኑ ነው ምናምን ቡና የምታፈላልኝ ልጅ ጥላ ሰበረች፣ ተሰበረባት። በቃ አሁን ከዛ ገዝቼ አምጥቼ ምን ብዬ ምናምን ብዬ መነጫነጭ እችላለሁ። በቃ ከእጇ አመለጠና ተሰበረ፣ አለቀ። አንደኛ ተሰብሯል፣ አይሰራም፣ አይመለስም። ልስበረው ብላ አልሰበረች። ኬርለስ ሆና አይደለም የተሰበረችው፣ እያጠበችው ከእጇ አመለጠ፣ ተሰበረ። በቃ ስትሰሚ ይሄንን ይቅር ማለት የሚባለው ተሰበረብሽ፣ አይ በጣም ወዳት ኩባያ ነው ግድ የለም በቃ ታይ ሶኪ ብለሽ ማለፍ ነው። ትላልቆቹንም ማለት ኢንቴንሽናሊ ሰዎች ሆን ብለው ሲያጠፉ ቁጭ አድርገሽ ማናገር አለብሽ። ሆን ብለው በእንዝልሃልነት በስንፍና ምን ያመጣል በሚልም ደግሞ በስርሽ ያሉ ሰዎች የሚሰሩ እንደዛ ከሆነ የሀፍቱ ቶክ ተም ጓደኞችሽን እንደዛ ካረጉ ሆን ብላ እያረፈደች የምትመጣ አንቺ እዛ ቁጭ ብለሽ ህዝብ ፊት ቁጭ ብለሽ እየጠበቅሻት አንድ ሰዓት እያረፈደች የምትመጣ ምናምን ከሆነ you should talk to her። ግን ድንገት ሳያውቁት የሚሳሳቱ ሰዎችን it's okay ምንም ችግር ብለሽ ማለት 8ኛው በምሳሌነት ነው leading by example። ይሄ ደግሞ ቤተሰብ ውስጥም ይሰራል። ቤተሰብ ውስጥ እኔ ለወላጆች ደጋግሜ የምነግረው መሰለሽ ልጆቻችሁ እናንተ የምታረጉትን ነገር ያደርጋሉ፣ አለቀ። እናንተ የምትሏቸውን አይደለም የሚያደርጉት፣ እናንተ የምትሏቸውንም ያደርጋሉ። የምታረጉትን ነገር ግን ያደርጋሉ። የኔ ልጅ አንዷ በጣም ልጅ ሆና እኔ ልምድ ነበረኝ ምግብ እየበላሁ ከዛ የሚነበብ ነገር እንደዚህ ይዤ የመጽሔት እንደዚህ ይዤ ከዛ ምግብ በላለሁና ከዛ ደግሞ አነባለሁ። አሁን ትቻለሁ፣ ልክ አይደለም። ከዛ ቤት እስከ ምግብ እየበላሁ የሚነበብ ነገር ግን በእጄ ይይዛለሁ። ከዛ እሷ ይሄንን ደጋግማ አይታለች እና አንድ ቀን ምግብ ሲያቀርቡላት ገና እኮ ማንበብ አልጀመረች። የሚነበብ ነገር መጽሔት እንደዚህ ያዘችና መጽሔቱን ይዛ መብላት ጀመረች። ምን እያደረገች ነው ብዬ ሳያት ኤግዛክትሊ እኔ የማደርገው ነው የምታደርገው። እኔ የማደርገውን ነገር አሁን እኔ ኒውስ እወዳለሁ። ሲኤንኤን፣ ቢቢሲ፣ አልጀዚራ ምናምን ያለው ልጆቼ ሲኤንኤን፣ ቢቢሲ፣ አልጀዚራ ያሉ መጽሐፍ ማንበብ እወዳለሁ። ልጆቼ መጽሐፍ ማንበብ ይወዳሉ። አለቀ። ስለዚህ ምን ማለት ነው? ሊዲንግ ባይ ኤግዛምፕል። አሁን ልጆቼን በማድረግ ነው የመራኋቸው። አንብቡ ብዬ ጨቅጭቄያቸው አይደለም፣ ግን መጽሐፍ ይዤ ቁጭ ስለያሉ ስለዚህ አባታቸውን ያዩና እነሱም መጽሐፍ ይዘው ቁጭ ይላሉ። ዜና ሳይያሉ ዜና ያሉ መስሪያ ቤት ውስጥም በላይፍም ቢሆንልን መምራት ያለብን እየሆንን ነው። በቃ ሰዎች የሆነውን ነገር እንዲከተሉ ምሳሌ ሆነላቸው እንዲከተሉ ማድረግ ነው ሊዲንግ ባይ ኤግዛምፕል ማለት። 9ኛው የቅድም ካልነው ከአንደኛው ነጥብ ጋር ይመሳሰላል። ሚሽን ፎከስድ መሆን ማለት ነው። ማድረግ ባለብኝ ነገር ላይ በጣም ዲስትራክትድ ሳልሆን ፎከስድ ሆኜ እዛ ላይ መስራት። አንዳንድ ሰዎች አውቃለሁ የመታጠቢያ ቤት ዕቃ የሚሸጡ የዛሬ 20 ዓመት ማውቃቸው ቧንቧ የመታጠቢያ ቤት ዕቃ ምናምን ላይ የሚነግዱ ከ20 ዓመት በኋላ ሳገኛቸው ያንኑ ስራ ነው የሚሰሩት፣ ግን በትልቁ በጣም ትልቅ አድርገውት ሲሰሩ ታገኛቸዋለች። እነዚህ በቃ ፎከስድ ናቸው። አስተማሪ የሆነ ሰው ኦል ሂል ላይፍ አስተማሪ ሊሆን ይችላል። ጋዜጠኞች አሉ ህይወታቸውን በሙሉ ጋዜጠኛ ሆነው የሚጨርሱ እንደውም ድጋሚ ይፈጠር እንኳን ሚሉ አሉ። ድጋሚ ይፈጠር እንደገና ተመልሼ እዚህ ምድር ላይ በመጣ ጋዜጠኛ ነው መሆነው የሚሉ አሉ። ይኸውም ሚሽን ፎከስድ መሆን። ያም ንግዱን በንግዱ ላይ ፎከስድ ሆኗል። ጋዜጠኛው ፎከስድ ሆኖ በቃ በጋዜጠኝነቱ ላይ እስከ መጨረሻው ድረስ እድሉ ቢሰጠው እንደውም ደግሞ ሊሰራው። ይሄ ሚሽን ፎከስድ ማለት ነው። ስለዚህ አሁን ሚሽን ፎከስ ስለሆንሽ ትኩረትሽ እዛ ላይ ነው። በንባብ ታሳድጊዋለሽ። ኤክስፒሪየንስሽ ትልቅ ይሆናል። ተቀባይነትሽ ትልቅ ሆኗል። ለአሸናፊነት አይደል እያወራን ያለን?
አሸናፊ የሚሆኑት ለዚህ ነው። አሁን ጋዜጠኛ ሆነው በጋዜጠኝነታቸው በጣም የተከበሩ እስከ መጨረሻው እስከ ሽበታቸው ድረስ ጋዜጠኛ ሆነው የሚያልፉ ሰዎች አሉ። ግን ውጤታማ ናቸው። እንደ ሀገር መሪ ነው የሚከበሩት ማለት ነው። የመጨረሻው የመቀለድ ችሎታ ሴንስ ኦፍ ሂውመር ለማለት ነው። ሴንስ ኦፍ ሂውመር ማለት ቀልድ የመቀለድም ችሎታ ነው። ከዛ ቀልድንም አንደርስታንድ ማድረግ ሰዎች ሲቀልዱሽ ቀልድ እንደሆነ አንዳንድ ሰው ስትቀልጃቸው ምን ማለትሽ ነው ምናምን ሊሉ ይችላሉ። ቀልዱን አንደርስታንድ አያደርጉ፣ ግን ቀልዱን የመረዳት ችሎታ ነው። ብዙ አሜሪካኖችን ሄደሽ the most charismatic president of all times ብታያቸው የመጨረሻው በጣም ተወዳጅ ካሪዝማቲክ ፕሬዚደንት በአሜሪካ ታሪክ ብታያቸው ሮናልድ ሬገንን ነው የሚልሽ። ሮናልድ ሬገን the most charismatic president of the United States ነው የሚባለው። 40ኛው ፕሬዚደንታቸው ነው። ሮናልድ ሬገን ባልጠበቅሽው ቦታ ላይ ያስቅሻል፣ ይቀልዳል። ፕሬዚደንት ነው ግን ይቀልዳል። እሱ ንግግር ያደርጋል የተባለ ጊዜ ካሪዝማቲክ ስለነበረ ሮናልድ ሬገን ማታ ንግግር ያደርጋል ከተባለ ይሄ ቶክ ሾው የኮሜዲ ሾው ምናምን አይታይም። ኦል አሜሪካንስ ቁጭ ብለው ሮናልድ ሬገንን መናገር ያውቅበታል። ፌሻል ኤክስፕሬሽን አለው፣ እጁን የሚያደርገው ነገር አለው። ከዛ መሀል ላይ ደግሞ ይቀልዳል። ቆንጆ ቀልዶች ያመጣና ጆኮች ያወራል፣ ይቀልዳል። እና ከሰዎች ጋር ለመግባባት ለምሳሌ ከሰዎች ጋር ስትሰሪ ያ ሰው ሊቀልድ ሲሞክር ቀልድ መሆኑን መረዳትሽ፣ ከዛ ደግሞ አንቺም ፍሬንድሊ ለመሆን ስትቀልጂ ይረዳል በጣም። ከሰዎች ጋር ያለሽን መቀራረብ ይጨምርልሻል። በሰዎች ጋር ያለሽን መዋደድ። ግን ጨዋ ቀልዶች መሆን አለባቸው። ዲሰንት፣ የሰው ክብርን የጠበቁ ቀልዶች መሆን አለባቸው። እንደዛ ሲሆን ይረዳል። የፐርሶናሊቲሽን ቢልድ ያደርጋል። ሰዎች ያምኑሻል፣ ከአንቺ ጋር መሆን ይፈልጋሉ፣ ከአንቺ ጋር ማውራት ይፈልጋሉ። ይህም ደግሞ ያሳድጋል እና ለአሸናፊነት ይጠቅማል ሴንስ ኦፍ ሂውመር።